በ12 ቀናቱ የኢራንና እስራኤል ጦርነት ዙሪያ የተለያዩ ጉዳዮች ተከስተዋል። በጦርነቱ ወቅት ከዓለማችን ዝነኛ ኳስ ተጫዋቾች አንዱ የሆነው ክርስቲያኖ ሮናልዶ ከጦርነቱ ጋር በተያያዘ ለዶናልድ ትራምፕ አንድ መልእክት ልኮ ነበር። ይህ የሮናልዶ ተግባርም በበርካቶች ዘንድ ተወድሷል። በሌላ በኩል ምዕራባውያኑ ግን ጦርነቱ ለምን ረገበ ብለው የተቆጡ ይመስላል። ሁለቱን ሀገራት ዳግም ወደ ግጭት እንዲገቡ የሚገፋፉ በርካታ አስተያየቶችን እየሰጡ እኩይ ተግባራትንም እያከናወኑ ነው። የዩክሬኑ መሪ ዜሌንስኪ አውሮፓ ኢራን ላይ የጣለውን ማዕቀብ እኛም ጥለናል ያለ ሲሆን የአሜሪካ የሴኔት አባሉ ግራም ሊንድስሌ በበኩላቸው እስራኤልን ከኢራን ጋር ተደራደሪ ማለት አግባብነት የሌለው ነው ሲሉ የሰላም ስምምነቱን ተቃውመዋል። ከኢራን ጋር ጦርነቱን የጀመረችው እስራኤል ያንን ጦርነት እንደ ሽፋን ተጠቅማ እስከ ዛሬ ድረስ ባላባራ መልኩ ፍልስጤማውያንን እየገደለች ሲሆን ባለፉት 1 ዓመት ከ6 ወራት ውስጥም ከ100,000 በላይ ፍልስጤማውያንን መግደሏን ኒው ፕራይመሪ ኤቪደንስ የተባለው የጥናት ቡድን አስታውቋል። ዩኒሴፍ በበኩሉ ይህን ያህል ብዛት ያላቸው ሕፃናት የተገደሉበት እልቂት ባለፉት በርካታ አስርተ ዓመታት ውስጥ በነበሩ ጦርነቶች እንኳን አልተከሰተም ነበር ብሏል። Amid rising tensions between Iran and Israel, Ronaldo sent a signed jersey to US President Donald Trump with a clear message showing exactly where the Al Nassr captain stands. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በለቡ መብራት ኃይል ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ፣ ባለ 1 መኝታ በ450,000 ብር፣ ባለ 2 መኝታ በ854,000 ብር፣ ባለ 3 መኝታ በ981,000 ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ እስከ 25 ዓመት በሚቆይ የባንክ ብድር ጋር አቅርበናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0998 454606 አለያም በ0998 525228 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ከኢራንና እስራኤል ጦርነት ጋር በተያያዘ ሮናልዶ ስላደረገው ተግባርና ምዕራባውያኑ የጦርነቱን መቆም እንዴት እንዳልተቀበሉት እናወጋችኋለን። በመካከለኛው ምስራቅ ከጥቅምት 2023 ጀምሮ እስራኤል ፍልስጤማውያን ላይ የፈጸመች ያለውን አስከፊ ፍጅት ተከትሎ የእስልምና ሃይማኖት ተከታይ የሆኑ ኳስ ተጫዋቾችና በተለያዩ ሙያዎች የተሰማሩ ግለሰቦች ካልሆኑ በስተቀር ቀሪው የዓለም ሕዝብ እንዴት እንዲህ ይደረጋል ብሎ አልጠየቀም። ስለተጨፈጨፉት ሕፃናትም ጥብቅና በመቆም እስራኤልን አላወገዘም። የእስራኤል ወታደሮች ያን ሁሉ ግፍና በደል መፈጸማቸው ሳያንስ በስልኮቻቸው እየቀረጹ በማህበራዊ ሚዲያዎች ላይ መልቀቃቸውን የሀገሪቷ የጦር አዛዦችም ወታደሮችን የሚያሞግሱት በገደሉት ንጹሃን ብዛት መሆኑን፣ ይህ ሁሉ ግፍ መከሰቱ ሳያንስ የተለያዩ መንግስታቶች፣ ግለሰቦችና ሚዲያዎች ይባስ ብለው እስራኤል ያደረገችው ትክክል ነው፣ ኦፕሬሽኗን መቀጠል አለባት ማለታቸው፣ እንዲሁም ደግሞ የሀገሪቱ አመራሮች ቃል በቃል ጨቅላ ሕፃናት ሳይቀሩ ፍልስጤማውያን ከሆኑ ጠላቶቻችን ናቸው፣ መገደልም አለባቸው ብለው መናገራቸውን እያየና እየሰማ ምንም እንዳልተፈጠረ ሆኖ ነው የከረመው። የሃይማኖት ሐረግ እየመዘዙም እስራኤል የምትፈጽመውን እልቂት የሚደግፉ በሚሊዮኖች የሚቆጠሩ አማኞች አሉ። Because the children are your enemies? They are our enemies, and according to international treaties about refugees in the time of war, you don't let them. ምድር ላይ ካለ ከየትኛውም ነገር በላይ ትልቁ ነገር በፈጣሪ አምሳል የተፈጠረው ሰው መሆኑን የተረዱና ንጹህ ሕሊናን የታደሉ ጥቂት ግለሰቦች ግን ምንም የእምነት ዝምድና ሳይኖራቸውና ወገንተኛም ሳያደርጋቸው ከኦክቶበር 2023 ጀምሮ ለፍልስጤም ሕፃናትና ንጹሃን ዜጎች ጥብቅና ቆመዋል። በየሙያቸው የበኩላቸውን ለማበርከትም ጥረዋል። ከሪያን ሉዊስ ጋር በመሆን ባቀነቀነው
ትሪፍት ሾፕ በሚባል ተወዳጅ ሙዚቃው የሚታወቀው ማክልሞር ከፍልስጤማውያን ጎን በመሆን እንዳቀነቀነው አንድ ሶል እንደተሰኘው ዜማ ሁሉ ጥቂት እስራኤላውያንና የተለያዩ ዜግነትና እምነት ያላቸው የዓለማችን ጥቂት ተጽዕኖ ፈጣሪዎች የሚፈጸምባቸውን የሚዲያና የጥቅም እገዳሜን ብለው ተቀብለው ለፍልስጤማውያን ንጹሃንና ሕፃናቶች አጋርነታቸውን ማሳየታቸውንና እስራኤልን ማውገዛቸውን ቀጥለዋል። አይደለም ከኦክቶበር 2023 ፍጅት ከዛሬ 20 ዓመታት በፊት ማለትም ከ2000ዎቹ አጋማሽ ጀምሮ ገና የጉብዝና ወራቱ ላይ ሳይደርስና በአስተማማኝ ሁኔታ ዓለም ላይ ያን ያህል ተጽዕኖ መፍጠር ሳይጀምር ያለ ወረትና ያለ መሰልቸት ከዛን ጊዜ ጀምሮ እስከ ዛሬ ድረስ ለፍልስጤማውያን ድምፅ የሆነ በዚህም ተቆጥረው የማያልቁ ዋጋዎችን የከፈለና እየከፈለ ያለ ሰው አለ። ፖርቱጋላዊው ጥበበኛ ክርስቲያኖ ሮናልዶ ገና የማንቸስተር ተጫዋች ሳለ ጀምሮ ለፍልስጤማውያን ጥብቅና መቆምና የተለያዩ እርዳታዎችን ማድረግ የጀመረው ክርስቲያኖ ሮናልዶ ከባላንዶርና ከፊፋ ምርጥ ሽልማቶች እስከ የስም ማጥፋት ዘመቻዎች ከዓለም ዋንጫ እስከ የብሔራዊ ቡድን ቋሚ ተሰላፊ የመሆን ዕድልን ማጣት ያላስተናገደው በደል የለም። የዚህን ነገር እውነትነት ለማረጋገጥ ደግሞ ሩቅ ሳንሄድ ሌላው ቀርቶ ዳግም ወደ ማንቸስተር ዩናይትድ ከመጣ በኋላ የአሰልጣኝ ኤሪክ ቴን ሃግና የቡድኑ አጠቃላይ ድክመት የቱን ያህል በሱ ተላኮና ተወግዞበት እንደነበረ ማስታወስ በቂ ነው። በወቅቱ ለክብሩ በማይመጥን መልኩ ቡድኑን ለቆ ከወጣ በኋላ ግን ማንቸስተርና አሰልጣኝ ኤሪክ ቴን ሃግ እንዴት የባሰ እንደተዳከሙና ጎል ማግባት እንኳን እንዴት ምጥ እንደሆነባቸው ሁሉም ያየው ሐቅ ነው። በ2022 በተከናወነው የዓለም ዋንጫ ወቅትም በኢርዙም ግዛት ከሀገራቸው ወጣቶች ጋር እየተወያዩ የነበሩት የቱርኩ መሪ ኤርዶጋን ሮናልዶ ፍልስጤማውያንን በመደገፉ ሰለባ የሆነ ተጫዋች ነው በማለት ተናግረው ነበር። ከስካርፍና ከመፈክሮች ጀምሮ በገንዘብም ፍልስጤማውያንን የረዳና በዚህም ዋጋ የከፈለው ሮናልዶ እስራኤልና ኢራን ባከናወኑት የ12 ቀናቱ ጦርነት ወቅትም ሌሎች ተጫዋቾች ወይም ስፖርተኞች ያላደረጉትን በማድረግ ሰላም ወዳድነቱን ያስመሰከረ ትልቅ ተግባርን ፈጽሞ ነበር። በጁን 13 2025 እስራኤል ኢራን ላይ ጥቃት ፈጽማ ጦርነቱ በተፋፋመበትና ሰዎች ላይ የወገኑት ወገን ድጋፋቸውን በሰጡበት ወቅት ዘውትር ከእውነታው ጎን የሚቆመው ሮናልዶ በዚህ ጦርነት ማንን ይደግፍ ይሆን፣ ከማንስ ጎን ይቆም ይሆን የሚሉ ሐሳቦች በማህበራዊ ሚዲያ ላይ ሲንሸራሸሩ ነበር። ሮናልዶ ግን ከአንደበቱ ምንም ቃል ሳያወጣና ማንም ሰው ሳያውቅ ለዶናልድ ትራምፕ መልእክት በመላክ ከማን ጎን እንደቆመና ትክክለኛ ፍላጎቱ ምን እንደሆነ ግልጽ አድርጓል። ሮናልዶ ለትራምፕ የላከው ለሰላም ተጫዋቱ የሚል በራሱ እጅ ጽሑፍ የተጻፈበት የፖርቱጋል ብሔራዊ ቡድን ማሊያን ነው። Special message to President Donald J. Trump, playing for peace. Oh, I like that. Playing for peace. Ronaldo. Playing for peace. Yeah, let's put that up. Okay. Then you can... That's great. በወቅቱ ለቡድን 7 ሀገራት ስብሰባ በካናዳ አልበርታ ለነበሩት ዶናልድ ትራምፕ ስጦታውን ያበረከቱት ደግሞ የፖርቱጋሉ ፕሬዝዳንት ማርሴሎ ዴ ሱዛ ነበሩ። ማርሴሎ ስለ ሮናልዶ ማንነት ለትራምፕ የተወሰኑ መረጃዎችን ከጠቀሱ በኋላ ሮናልዶ ትራምፕ ሰላምን በተመለከተ ባላቸው አቋም በእጅጉ እንደሚያከብራቸውና በእሳቸውም እንደሚተማመን ንገርልኝ ብሎኝ ነው ከስጦታው ጋር የላከኝ በማለት ለትራምፕ ስጦታውን ሰጥተዋል። ትራምፕ ማሊያውን አገላብጠው ከተመለከቱ በኋላም መልእክቱን ደጋግመው በማንበብ ከልብ የመነጨ አድናቆታቸውን ገልጸዋል። በሰላም ወዳድነቱ ከፍልስጤማውያን ጎን በመቆሙና ኮካኮላን ጨምሮ ለሰው ልጅ ጎጂ የሆኑ የትኛውንም አይነት ነገሮችን ሊያስተዋውቅ አይደለም እሱ ባለበት አብረውት ለእይታ እንዳይቀርቡ በማድረጉ ከፍተኛ የሆኑ አይነተ ብዙ በደሎችን ያስተናገደውና ሰውን አስቀድሞ ይገቡት የነበሩትን ባላንዶሮችንና ረብጣ ቢሊዮን ዶላሮችን ማጣቱን ተከትሎ እንኳን ሮናልዶ ሐሳቡን ሊቀይር ቀርቶ ያመነበትን ነገር ማድረጉን ቀጥሏል። ያለፉትን 20 ዓመታትም ተስፋ አስቆራጭ የሆኑ ስልታዊ የስም ማጥፋትና የማጥላላት ዘመቻ
ዘመቻዎች እንዲፈጸሙበት ያደረጉት እነማን እንደሆኑ ለማወቅ ደግሞ የዓለማችን ዝነኛ ሚዲያዎችን፣ የስፖርት ዌብሳይቶችን፣ ታላላቅ ኩባንያዎችን እንዲሁም ደግሞ ማህበራዊ ሚዲያዎችን በበላይነት የሚያስተዳድሩት እነማን እንደሆኑ መመልከት በቂ መልስ ይሰጣል። ከጁን 13 ጀምሮ እስራኤልና ኢራን ጦርነቱን ባከናወኑባቸው በ12 ቀናት ውስጥና ከጦርነቱ በኋላ የተከሰቱ ነገሮች በሙሉ ዓለማችን በሁለት አይነት ሀገራት፣ በሁለት አይነት መንግስታትና በሁለት አይነት ማንነቶች ከባድ ፍልሚያ ውስጥ እንዳለች ቁልጭ አድርጎ የሚያሳይ ነው። ከጦርነቱ ጋር በቀጥታ ተያያዥ የሆኑና ከጦርነቱ ጋር ተያያዥነት የሌላቸው ነገር ግን ጦርነቱን እንደ ሽፋን የተጠቀሙ አስከፊ ተግባሮች በዓለማችን ላይ የተከናወኑና የተነገሩ ሲሆን ከጦርነቱ ጋር በቀጥታ ተያያዥ የሆኑ የሚከተሉት ክስተቶችም በዓለማችን በቀጣይ ጊዜያት ምን እንዲከሰት እንደሚፈለግ ያረጋገጡ ናቸው። በግለሰብ ደረጃ ካለው ከክርስቲያኖ ሮናልዶ ጀምሮ ከሩሲያ እስከ ቻይና፣ ከቬንዙዌላ እስከ ሃንጋሪ የዓለማችን ታላላቅ ሀገራትና ሁሉም የዓለም ሕዝብ ጦርነቱ ይቁም ብሎ ደጋግሞ ሲወተውትና ዘመቻ ሳይካሄድ ነበር። ነገር ግን በተለይ የምዕራብ አውሮፓ ሀገራት መሪዎችና ምዕራባውያኑ የቱን ያህል ግጭቱ እንዳይበርድና የባሰ እንዲጋጋል ቤንዚል ሲያርከፈክፉ እንደነበር ይታወሳል። አሁን ላይ ጦርነቱ ከቆመ በኋላ ደግሞ እነዚህ መሪዎች ያደረጓቸው ነገሮች ዓላማቸው ምን እንደሆነ ግልጽ ያደረገ ነው። ለምሳሌ የሁለቱ ሀገራት ጦርነት በተኩስ አቁም ስምምነት ከተቋጨ በኋላና ሁሉም የዓለም ሕዝብ እፎይ ባለበት ሰዓት የአሜሪካው ሴኔት አባል የሆኑት ግራሃም ሊንድስሌ ሆሎካስቱ ከተከሰተ ከ80 ዓመታት በኋላ እስራኤልን ተወያይ ብሎ ከኢራናውያን ጋር አንድ ክፍል ማስቀመጥ አግባብ አይደለም በማለት የሰላም ስምምነቱን ተቃውመዋል። I do not believe it's fair 80 years after the Holocaust to put the Jewish state in a room full of religious Nazi Ayatollah types. የሰላም ድርድሩ መከናወኑ አግባብ አይደለም። እነሱን ከአሸባሪዎቹ ኢራናውያን ጋር ማደራደርም ስህተት ነው። ኢራናውያን የቱንም ያህል ፍላጎታቸውን ብታሟላ አንተን ከመግደል ወደ ኋላ አይሉም። ከኢራን ጋር ድርድር አይታሰብም። የሚገርመው ግን እሳቸው እንዳሉት ኢራናውያኑ እንኳን ፍጅት ሊፈጽሙ ቀርቶ ጦርነት ውስጥ ሳሉና ባለፉት ዓመታት ጦርነት ውስጥ ስላልነበሩ ከእስራኤል የተሻለ የመሳሪያ ክምችት እያላቸው እንኳን ጦርነቱን በሰላም ለመቋጨት ከፍተኛ ጥረት ነበር ሲያደርጉ የነበረው። ከሴናተሩ ንግግር በተጨማሪ የምዕራብ አውሮፓ ሀገራት የሆኑት ጀርመን፣ እንግሊዝና ፈረንሳይ እንዲሁም ደግሞ ዩክሬን እያደረጉት ያለው ተግባር አግራሞትን የሚፈጥር ነው። ለምሳሌ የዩክሬኑ መሪ ዜሌንስኪ የራሱ አሮባት እንደሚባለው ኢራን ላይ ማዕቀብ ጥለናል የሚል መግለጫን ሰጥቷል። європейських санкцій щодо режиму в Ірані. Там багато діячів, багато компаній і не тільки те, що የአውሮፓ ህብረት በኢራን ላይ ጣለው ማዕቀብ ከዛሬ ጀምሮ ኢራን ላይ ጥለናል። እነዚህ ማዕቀቦች ደግሞ የኢራን አገዛዝን መጉዳታቸውና ድርጅቶቻቸውንም ማዳከማቸው አይቀርም። የእስራኤልና የኢራን ጦርነት ከተቋጨና ሁለቱ ሀገራት መታኮስ ካቆሙ በኋላ ምዕራባውያኑ ግን የጦርነቱ መቆም ያንገበገባቸው ይመስል ዳግም ግጭት ቀስቃሽ የሆኑ ተግባራቶችን ማከናወናቸውንና ተገቢ ያልሆኑ አስተያየቶችን መስጠታቸውን ቀጥለዋል። ከጦርነቱ በኋላ ወደ እስራኤል የተጓዙት የጀርመኑ የሀገር ውስጥ ጉዳዮች ሚኒስቴር ዶብሬንዶት የእስራኤልን ባቲያም ከተማ በጎበኙበት ወቅት በሰጡት አስተያየት አሁን ላይ ኢራናውያን የቱን ያህል ንጹሃን ዜጎች ላይ ያነጣጠረ ጥቃት እንደፈጸሙ አይተናል፣ ድርጊቱም አሸባሪነት ነው በማለት የሚየን ወዳብዬ የሆነ አስተያየት ሰጥተዋል። ኢራን wenn die nukleare Möglichkeit hat, wenn die Atombombe hat, diese auch gegen Israel einsetzen will. ኢራኖች አሸባሪዎች ናቸው። እነሱ ኒውክሌር ቢታጠቁ ኑሮ ዋነኛ ዓላማቸው እስራኤልን መምታት ነበር። ቀጣናውንም ላለፉት ዓመታት እንዴት ሲያምሱት እንደነበር አይተናል። በነገራችን ላይ እስራኤል ከኢራን ጋር የነበረባትን ጦርነት እንደ ሽፋን ተጠቅማ እጅግ በርካታ ፍልስጤማውያን ሕፃናትንና ንጹሃኖችን ገላለች።
እስራኤል ከኢራን ጋር ጦርነቱን ባከናወነችባቸው በ12 ቀናት ውስጥ እንኳን ከ300 በላይ ፍልስጤማውያንን ገላለች። እስራኤል እነዚህን ግድያዎች የፈጸመችው እርዳታ ሊወስዱ በተሰለፉ ፍልስጤማውያን ላይ ካፍቴሪያ ውስጥ በተጠመደ ቦምብና እንደተለመደው በተወንጫፊ ሮኬቶች አማካኝነት ሲሆን ከግድያዎቹ ጎን ለጎን በርካታ መሠረተ ልማቶችንም አውድማለች። እስራኤል ከኦክቶበር 2023 ጀምሮ እስካሁን ወደ 100,000 የሚጠጉ ፍልስጤማውያን ንጹሃኖችን እንደገደለች ኒው ፕራይመሪ ኤቪደንስ የተባለው የጥናት ቡድን ገልጿል። በአሁኑ ወቅት በጋዛ የሚገኙት የዩኒሴፍ የጋዛ ቃል አቀባይ ጀምስ አልናዴም እስራኤል በጋዛ ሕፃናት ላይ በግልጽ ጦርነት ከፍታለች ብለዋል። It's based on data. So the war on children was numeric, simply that no war in recent living memory has the sheer number of children killed or wounded in the time frame. በሕፃናት ላይ የተፈጸመ ያለው ፍጅትና ጦርነት በእጅጉ አስከፊ ነው። በዓለማችን ባለፉት በርካታ ዓመታት ከ2 ዓመት ባነሰ ጊዜ ውስጥ ይህን ያህል ቁጥር ሕፃናትን ለሞት የዳረገ ጦርነት ተካሂዶ አያውቅም። በአሁኑ ሰዓትም የሞቱ ሕፃናት ቁጥር ከ50,000 በላይ ደርሷል። ይህ ደግሞ ፍጅቱ ምን ያህል አስከፊ እንደሆነ የሚያሳይ ነው። አሜሪካዊው ደራሲና ጋዜጠኛ ማክስ ብሉሜንታልም እስራኤል የምትፈጽማቸውን እነዚህ ፍጅቶችን መቃወምና ማውገዝ ግለሰቦችንና ተቋማትን ከባድ ዋጋ ከማስከፈሉ በላይ ሎቢስቶቻቸውን ተጠቅመው የሀገራት መንግስታትን የነሱን ፍላጎት እንዲፈጽሙ ያደርጋሉ። ለዚህ ደግሞ አሜሪካና ምዕራብ አውሮፓ በቂ ማሳያ ናቸው ብሏል። You can see anyone who's not controlled by the lobby and who hasn't been co-opted is outraged about what they're seeing. And it's just a concern for human life is what it comes down to. Israel has slaughtered hundreds of civilians in Gaza. እስራኤሎች በሁሉም ዘርፍ ሰዓት የላሱ ሎቢስቶች አሏቸው። በእነሱ ሎቢዎች ተጽዕኖ ያላረፈባቸው እስራኤልን ክፉኛ ይተቻሉ። በምታደርገው ነገርም ዘወትር ይቃወማሉ። ሰዎችን የሚያደርጉትም ከሰውነትና ከሰብአዊነት አንጻር ነው እንጂ በሌላ ምክንያት አይደለም። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።